ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲላችሁ ሙኝላችሁ አልበስጭ ስትጎንዶሎ ወደች ላይክ እና ሼር ያድርጋችሁ። ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጩት ቦታውና አጓብዛችኋለሁ። ለዚህም ከልብ አመሰግናችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣነው ሶበር ዜና የኢራን ጦር ከዚህ በኋላ ከመከላከል አልፌ ወደ ሙሉ ማጥቃት ተዛውር ያለው የእስራኤል የመከላከል ስርዓት በሚፈልገው ደረጃ እጅግ በጣም ስለተዳከመ ከዚህ በኋላ ሙሉ በሙሉ ወደ ማጥቃት ነው የምትዞረው። በእስራኤል ላይ ብቻ ሳይሆን በመካከለኛው ምስራቅ ላይ ያሉ ታርጌቶች ላይ በደንብ አድምቼ የምሰራባቸው ይሆናል። ይህንንም በማጥቃት ነው የምቀጥልበት ብሏል። ይህ በጣም የሚያስደንቅ ነው። ሌላው ከመሸ የተሰማ ሰበር ዜና ኢራን F-15 የእስራኤልን የጦር ጀት መታ ከስክሳ ጥለዋለች። ከዚህ በፊት ዓለም ሁሉ የተደመመበት የተደነቀነት F-35 ከራዳር እይታ ውጭ ነው። አሜሪካኖች እንደው መንፈስ ነው የሚሉት። እንደ መንፈስ ያለ ነው። ማንም የኛ ቴክኖሎጂ ሊደርስበት ሊያየው ሊደርስ የማይችል የተራቀቀ ነው ብለው ነበር። ኢራኖቹ እንደ ቅጠል አርግፈውታል። ዛሬ ደግሞ ተረኛ F-15 ነው እንደ ቅጠል የረገፈው። ይሄ በጣም የሚያስደንቅ ነው። ጦርነቱ እየተፋፋመ ሂዷል። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ሆርሙዝ ሰርጥን በ48 ሰዓት እንድትከፍቱልኝ ያለው ትናንትና ነው። አሁን እንግዲህ 24 ሰዓት ሞልቶታል። የቀረው የተወሰነ ሰዓታት ናቸው። በዚህ ሰዓታት ውስጥ የማይከፈት ከሆነ የኢራንን የነዳጅ ማነው የኃይል ምንጭ የመብራት ኃይል ምንጮቿን አውድማለሁ ብሏል። ኢራን ደግሞ እኔም ማሳያለሁ የውሃ ማጣሪያዎችን በሙሉ አውድሜ አረቡ ዓለም በጥማት እንዲያልቅ ነው ማደርገው። መካከለኛው ምስራቅ በጥማት እንዲያልቅ ነው ማረገው። እንደዚሁም የኃይል ምንጮችን መታለሁ ብላለች። ከዚህ አልፎ ተርፎ የኢንተርኔት ከብሎችንም ከባህር ስር ያሉ ኢንተርኔት ከብሎችንም በጣጥሼ ነው ምጥለው ነው ያለችው። በጣጥሼ ነው ምጥለው ነው ያለችው። ይሄ በጣም አደገኛ ነው። ለዓለም አጠቃላይ ኢኮኖሚም ፖለቲካዊም መረጋጋት እጅግ በጣም ከፍተኛ ቀውስ የሚፈጥር ነው። የሆነ ሆኖ እኔ ዛሬ ወደ ሚዛን ይዤ የመጣሁት ትልቁ ሐሳብ የእስራኤል መከላከያ ሚኒስትር የሆኑት ካትዝ የሰጡትን ሐሳብ ነው። እንግዲህ ካትዝ እንዳሉት በትናንትናው ዕለት ኢራን ዲሞን የሚባለን የኒኩለር ማብላያና እዛ አካባቢ ላይ ያሉ ከተሞችን ኢራን በከፍተኛ ሁኔታ መደብደባ ይታወቃል። ያለ ከልካይ ያለ ምንም የመከላከል ስርዓት እንደፈለጉ ሲፈነጩ ነው ያደሩት ኢራኖቹ። ይህን ተከትለው እንግዲህ የእስራኤል መከላከያ ሚኒስትር ካትዝ እንደተናገሩት ከሆነ ኢራን በግልጽ ዓለም አቀፉን ሕግ ጥሰዋለች፣ በግልጽ በአደባባይ ዓለም አቀፉን ሕግ ጥሰዋለች ብለው ክስ አቅርበዋል። እውነቱ ዓለም አቀፍ ሕግ የቱ ጋር ነው ያለው? ሰማይ ላይ ነው ያለው? ከባህር በታች ከባህር ጠለል በታች ነው ያለው? የት ነው ያለው? ይሄ የዓለም አቀፍ ሕግ ነው ወይስ እናንተ በፈለጋችሁት ሰዓት የምትመዙት ካርድ ነው? በፈለጋችሁት ሰዓት የወንጀል መሸፋፈኛ ነው እንዴ? ዓለም አቀፍ ሕግ ሕግ ከሰራ ለመላ ዓለም ነው የሚሰራው። ይሄን ዓለም አቀፍ ሕግ ከፊት እመራለሁ የምትል አሜሪካ ቬንዙዌላን በታትና የቬንዙዌላን ነዳጅ የዘረፈችበት መንገድ በዓለም አቀፍ ሕግ ነው ወይ? እስራኤል ጋዛ ላይ የምታደርሰው ግፍ በዓለም አቀፍ ሕግ መሰረት ነው ወይ? የተባበሩት መንግስታት ድርጅት እኮ ይሄ እጅግ በጣም ወንጀል ነው። በዓለም አቀፍ ሕግ እስራኤል የምትሰራው ሁሉ ወንጀል ነው። በፍልስጤም መሬት ላይ ያሉ ሰዎችም ሰፋሪዎች፣ ህገወጥ ሰፋሪዎች ናቸው ነው ያለው የተባበሩት መንግስታት ድርጅት ነው ያለው። ዓለም አቀፉን ሕግ ታውቁታላችሁ። በጣም የሚያስቅ ነገር ነው። እውነት አሳቀኝ ጎንፎ ከራቴ ተርፎ አለ። አሳቀኝ ጎንፎ ከራቴ ተርፎ የኢራቅ ይቁርታ ተመልካች ማር ነው ንጹህ ማር እና የኢራን የነዳጅ ማጣሪያ የሚደበደበው የኢራን ከተሞች ያ ሁሉ እሳት የሚወርድባቸው በዓለም አቀፍ ሕግ መሰረት ነው እንዴ? ከሰዓታት በኋላ የኢራንን የኃይል ምንጭ አውድመን ኢራን 90 ሚሊዮን የሚሆን ኢራናዊን ወደ ጨለማ ወደ መቀመቅ እንከተዋለን የምትሉት በዓለም አቀፍ ሕግ መሰረት ነው እንዴ? የቱ ጋር ነው ያለው ይሄ ዓለም አቀፍ ሕግ? ላማለኝ በሰማይ አልቢያት አላቅም ማለት ሰውዬ ኪውባን ጨብጣታለሁ እያለ አይደለም እንዴ ትራምፕ? የኢራቁን እንተወስቴ ኢራቅን ያወደማችሁት በዓለም አቀፍ ሕግ መሰረት ነው። ሶሪያ ያወደመችው በዓለም አቀፍ ሕግ መሰረት ነው። ሊቢያ ያወደማችሁት በዓለም አቀፍ ሕግ መሰረት ነው። አሳቀኝ ጎንፎ ከራቴ ተርፏል እና በቃ ሌላው ዓለም በሙሉ ተስፋ ነው ማለት ነው። ደሞ ነፍስ ነው ማለት በቃ እናንተ ጂኒየሶች ናቸው። ስለዚህ ዓለም አቀፍ ሕግ የሚባል ነገር አለ ወይ? መጀመሪያ ነገር
የቱ ጋር ነው ዓለም አቀፍ ህግ የሚባለው? የአንድን አገር መሪ ህዝቡ ካልፈለገ ህዝቡ ይቀይረው፣ በምርጫ ይቀይረው። ከፈለገ ክላሽ ነው ካለ ክላሽ ይቀይረው። የእናንተ የጦር ድብደባ፣ የጀት ድብደባ፣ የሚሳኤል ድብደባ፣ ሰራዊት ማሰማራት ከየት የመጣ ነው? ዓለም አቀፍ ህግ ማለት ምን ማለት ነው? ባራዳ ቋንቋ ሌላውን ዓለም ባሪያ ማድረግ ማለት ነው? የዓለም አቀፍ ህግ ማለት ምን ማለት ነው? የዓለም አቀፉ ህግ አሜሪካ ኒኩለር እንድትታጠቁ፣ እስራኤል ኒኩለር እንድትታጠቁ፣ ራሽያ እንድትታጠቁ፣ ቻይና እንድትታጠቅ፣ ጀርመንም ፈረንሳይ እንድትታጠቅ፣ ኢራን ግን ኒኩለር መታጠቅ ማለት የመጨረሻ እርኩሰት ነው የሚለው ዓለም አቀፉ ህግ። ያው እናንተ ጂኒየስ ስለናቸው እኛ ደግሞ ስለማናስብ እስቲ አስረድም። ዓለም አቀፍ ህግ ማለት ምን ማለት ነው? የሆነ ህዝቦች እንደፈለጉ የሚደነፉበት፣ የሚተፉበት፣ የሚያቆረሽበት፣ የሆነ ህዝብ የሚጨፈለቅበት፣ የሚደፈጠጥበት፣ የሆነ ህዝብ ጌታ የሆነ ህዝብ ባሪያ ሆኖ የሚኖርበት ነው ዓለም አቀፍ ህግ ማለት። አሳቀኝ ጎንፎ ከራቴ ተርፏል። እንደ ጫታችሁ አይጠገም። የጋዛ ህዝብ ያ ሁሉ የጋዛ ህዝብ ተነቅለው ውጣ ከዚህ መሬት ላይ የሚባለው ዓለም አቀፍ ህግ መሰረት ነው። እናጓጉዛለን እኮ እያለ ነው ኔታንያሁም እኮ ትራምፕም እኮ ልቆቁልን፣ ጋዛ ልቆቁልን እያላችሁ ከአንድ ቀበሌ ህዝብ ጋር ይሄ ሁሉ አንገት ለአንገት የምትተናነቁት በዓለም አቀፉ ህግ መሰረት ነው ወይ? ጥያቄ እኮ ነው ይጠይቃችኋል። ስለዚህ ይሄ ዓለም አቀፍ ህግ ማለት የልጆች እቃቃ ጨዋታ ነው። እንደኔ እይታ ከሆነ እቆቃ በቃ የልጆች ጨዋታ ነው አይደል? በቃ ያ ነው። እና አፍጋኒስታን ለ20 ዓመት የተቆጠቀጠችው፣ ኢራቅ ሁሉ ውድመት ያስተናገደችው፣ ከዛ በኋላ ምንድን ነው ያሉት? የአሜሪካ መሪዎች ምንድን ነው ያሉት? አይ በቃ ተፈጠረ፣ እኛ ኒኩለር ያለው መስሎን ነበር፣ ጁምላ ጮራሽ ያለው መስሎን ነበር ኢራቅ ላይ። ይህንም በቃ ሄዶ በራሊ ይቆርታ አላቸው። ማላገጫ አይደለም የዓለም አቀፍ ህግ። የዓለም አቀፍ ህግ ማላገጫ አይደለም። ሌላውን ህዝብ ማደንዘዣ አይደለም። አፍ ዘግቶ እንዲኖር ሌላውን በፈለጋችሁ ሰዓት በጥፍ እያኮናነባችሁ አፍ አዘግቻችሁበት የምትኖሩበት ህግ አይደለም። ዓለም አቀፍ ህግ ሁሉም ነው መኖር ያለበት። ሁሉም ኢራን ውስጥ ሲቪል የለም እንዴ? ከተማ በሙሉ ሲጋይ ሲነድ ሰማያት ሲወጣ ትክክል አይደለም። ሲቪሎች መጎዳት የሉባቸው። ትክክል አይደለም። ከተማ መውደም የለበትም። እናንተ ዓለም አቀፉን ህግ የሰው ሀገር ነዳጅ ቤይሩት ሊባኖስ እየነደደ ያለ በዓለም አቀፍ ህግ መሰረት ነው እንዴ? እንዴት ነው የዓለም አቀፍ ህግ? የቱ ጋር ነው የተጻፈው? ግራ ገባን እና ማይመስል ነገር ለሚስት አትንጎር ነው። ማይመስል ነገር ለማን ነው የምትነግሩት? ሲጀመር ዓለም አቀፉ ህግ አሁን ሰሚ አለው ወይ? እናንተ በራሳችሁ ሙድ በራሳችሁ ሐሳብ እየተንሳፈፋችሁ ሊሆን ይችላል። አዳማጭ አለው ወይ? መጀመሪያ ነገር ይሄ ዓለም አቀፍ ህግ ተብየው እና ይሄ ነገር ደግሞ ደጋግሞ ማሰብ ማሰላሰል የሚፈልግ ይመስለኛል። ትዝብት ውስጥ የሚጥል ነው። እንደዚህ አይነት ድርጊቶች፣ እንደዚህ አይነት ንግግሮች፣ እንደዚህ አይነት ሐሳቦች ሌላው ዓለም በተለይ አሁን ደግሞ ዓለም መረጃ እንደ ልብ በሚያገኝበት ጊዜ ችግሩ ምንድነው? ሰዎች መረጃ አግኝተው ስለሆኑ መሪዎች፣ ስለሆኑ ህዝቦች፣ ስለሆኑ ሀገሮች እውነተኛውን ሐሳብና ዕውቀት ሲረዱ ጥላቻ ነው። እኛ አንቲንትን ነው አንቲንትን ጾረንትን ትላለች። ስም ታወጡላታላቸው። ችግሩ እሱ ነው እና እንደወረደ እንድንረዳቸው አትፈቅዱም። ባወቅነው በተረዳነው መጠን ስለእናንተ እንድንገነዘብ አትፈቅዱም። ትቆጣላችሁ፣ ታኮርፋላችሁ፣ ልሞጫችሁ ትጥላላችሁ። እና እውነቱ እንደዛ አይደለም። ዓለም አሁን አወቀ። በቃ ከተነቃ ደግሞ ይቀራል። የትኛውም የዓለም ነገስታት፣ ግዛቶች፣ ታላላቅ መንግስቶች ወደ ላይ ያኮበኩባሉ። ጊዜያቸው ሲደርስ ይወድቃሉ። በቃ እንደውም እድለኛ ናችሁ። ብዙ ዘመን በምድር ላይ እንትን በላችሁ ተነፋፍታችሁ ተወጣጥራችሁ ብዙ ሀገሮች ይኖራችኋል። እንደውም ከተገቢ በላይ ነው በጉልቤነት ምድር ላይ የቆያችሁት እና እድለኞች ናቸው። አሁን ግን ያ እድል የሚከሽፍ ፈተና የሚገጥመው የማይሳካ ይመስለኛል። ይህን አሳው ሲሞቻችሁ ላይ አርግ ሼር አርጎ በያላችሁበት መልካም ምሽት ይሆንላችሁ። ወዳችኋለሁ። ይሞቻችሁ። ፒስ